እንዴት ፊት እንደሚያጠራ ብርጭቆ ነው የሚያስመስልላችሁ ፊታችሁን። በቀላሉ ቤታችሁ ሰርታችሁ መዓዛው እንዴት እንደሚጣፍጥ የምር ማለት ነው። ጥቁር ነጠብጣብ ላለባችሁ፣ በተለይ ፊታችሁ ላይ ማዲያት ላለባችሁ፣ እንደዚሁ ብጉር ለሚያስቸግራችሁ ይህንን ክሬም ሰርታችሁ ተጠቀሙ። በጣም ተወዱታላችሁ። እርግጠኛ ነኝ በ7 ቀን ለውጥ ታያላችሁ። በየቀኑ ተቀቡት፣ ማታ ማታ በየቀኑ። በጣም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በዚህ ቪዲዮ መጥቻለሁ። ቪዲዮውን ላይክ በማድረግ ጀምሩት። በጣም አሪፍ የሆነ የማታ ክሬም ይዤላችሁ መጥቻለሁ። ቀን በቀን የምትቀቡት ፊታችሁን ልክ እንደ ብርጭቆ ጽድት ነው የሚያደርግላችሁ። በየቀኑ የምትቀቡት ነው። ወደ አሰራሩ አብረን እንግባ። አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃችኋለሁ። አመሰግናለሁ። እዚህ ጋር የምጠቀማቸው በዋነኝነት ቫዝሊን እና የኦሊቨራ ጀል ነው ማለት ነው። የሬት ጀል ይሄ ከሌላችሁ ፍረሹን መጠቀም ትችላላችሁ። ነገር ግን ፍረሹ ያው ለብዙ ቀን ስለማይቆይ ያው ቶሎ እየሰራችሁ መጠቀም ይቻላል ማለት ነው። ሌላው ኮኮናት ኦይል እንደዚሁም ቫቪ ኦይል እና ሎሚ ነው የምጠቀመው። ሎሚ በቫይታሚን ሲ የበለጸገ ስለሆነ ፊታችን ላይ ጥቁር ነጠብጣብ እንደዚሁም ደግሞ ፊታችን በአለርጂክ የተጎዳ ከሆነ ያንን ያጸዳልናል። በተለይ ጥቁር ነጠብጣብ ላለባችሁ ሎሚ እጅግ በጣም አሪፍ ነው። ከባልዚን ጋር ሲቀላቀል ለእጅም ለፊትም በጣም አሪፍ ነው። በተለይ ለእጃችሁ በዛ እያደረጋችሁ ብትጠቀሙ ጥሩ ነው። ለፊት ግን ያው እንደ ትንሽዬ ነው የምንጠቀመው። ይህን እዚህ ጋር የቆረጥኩትን የምታዩትን ሙሉ በሙሉ አልጠቀመው፣ እንደውም የምጨምቀው ነው ራሱ ማለት ነው። ትንሽዬ ነው ጠብ የምናደርገው። ያው አሰራሩን እስከ መጨረሻው ድረስ ተመልከቱ፣ በደንብ ውጤቱን እንድታገኙ ማለት ነው። ትንሽዬ እንደዚህ ጨምቃችሁ ታስቀምጣላችሁ። የምንወስደው በጣም ትንሽ ነው። ያው ጥንቃቄ ያስፈልገዋል። ትንሽ አዋህዱኝ ይላል የተወሰነ ማለት ነው። በተለይ ሎሚው ወፈር ቢል ጥሩ ነው። በማሽን ከነንትኑ ከነ ልጡ ማለት ነው ፈጭታችሁ ወፈር ማድረግ ትችላላችሁ። እምቢ እንዳይላችሁ። እኔ ስለለመድኩት ነው፣ ስለማቀላቅለው ችግር የለብኝም። እና ቫዝሊን አለኝ። ቫዝሊን ያው ሁል ጊዜ እጃችንን፣ ፊታችን፣ እግራችን የምንጠቀመው ነው። ብቻውን ከምንጠቀመው ከነዚህ ግብአቶች ጋር አብረን ቀላቅለን ብንጠቀም የበለጠ ውጤት እናያለን ማለት ነው። እኔ ፊቴን በጣም ነው ጽድት የሚያደርግልኝ። ምክንያቱም ብዙዎቻችን ተመችቶን ያው ለፊታችን ማስክ ልንሰራ አንችልም በየጊዜውና ይሄ ደግሞ በየቀኑ ነው የምንቀባው። ማታ ማታ ወር አንድ ያዘጋጃችሁት ወር መጠቀም ትችላላችሁ። ብቻ በደንብ አድርጋችሁ ስሩት። እዚህ ጋር ያው ካፕሱል ቫይታሚን ሲ ካላችሁ መጠቀም ትችላላችሁ። በነገራችን ላይ ሎሚ ወይም ደግሞ ብርቱካን ካለ ችግር የለውም። እነሱም እንደዛ ስለሚያገለግሉ ፍሬሽ ስለሆኑ ጣጣ የለውም። ቫዝሊን 2 ማንኪያ ተጠቅም ያለው እንደ የፈለጋችሁትን ያክል ነው ነገሩ የምታረጉት ማለት ነው። እና የፍላጎት ያክል ነው። ከዚህ ይሄ ዋና ግብአታችን ነው። 2 ጠቀማለሁ ለመጀመሪያ ጊዜ። የሚቀጥንባችሁ ከሆነ ሎሚ ስታረጉ ትጨምራላችሁ ማለት ነው። ለዚህ ለመጀመሪያ 2 እናደርጋለን። እነዚህ በቀላሉ ስለሚቀላቀሉልን መጀመሪያ ሎሚውን ከመጨመሪያ በፊት ዘይቱን እንደዚሁም የኦሊቨራውን ጀል፣ ቫዝሊኑን እንደዚሁም ኮኮናቱን አብሬ ቀላቅለዋለሁ። ስለረጋ ነው ውሃው ይሆናል ብላችሁ ለምትጠይቁኝ ይህ የምጠቀመው ኮኮናት ስለሚረጋ እንጂ ያው አንድ ናቸው። እና የጣሳውም ካለ ተጠቀሙ፣ ችግር የለውም። ለምግብ የሚሆነው ማለት ነው። የጣሳ አለ ለጸጉር ለምን የሚሆነው። እና ቫቪ ኦይል ትንሽዬ አድርጌያለሁ። ያው ትንሽዬ ማንኪያ ናት፣ የተወሰነ አድርጌያለሁ።
በመጀመሪያ እነዚህን እንደዚህ ታቀላቅላላችሁ እንዳትቸገሩ ማለት ነው። ቫልዚን ብቻውን ሲሆን ያው ብዙ ያለፋል ከሎሚው ጋር ለመቀላቀል ስለሚያስቸግር መጀመሪያ እነዚህን እናቀላቅላቸዋለን። ሆኖም ግን እኔ በዛ አድርጌ ነው የማረገው። እንደምታዩት ትንሽዬ ነው የማረገው። በጣም ትንሽ አድርጎ እኔ ካረኩት ትንሽዬ ጠብታ ጠብታ እያደረጋችሁ ልክ እያማሰላችሁ አሁንም ጠብ አድርጉበት። ለምን ስልችት እንዳይላችሁ ታዋህዱ ማለት ነው። በሰዋት ያስከፍላል። እንደዚህ ጠለል ሲልባችሁ ከታች የሬት ጀል ጨምሩ፣ ግን አታብዙ። ጠብታ አድርጉ። አንደኛ ለፊታችን ስለሆነ የምንጠቀመው በጣም ሳናበዛ፣ ግን ያው ሎሚው ስለሚጠቅመን ማለት ነው። ጥቁር ነጠብጣቦችን ያጠፋልናል እና ሎሚውን የምትጠቀሙት ልክ እንደ መድኃኒት ነው ጠብ የምታደርጉት። እንደምታዩት መጀመሪያ ላይ ያው ቀላቅየዋለሁ ሌሎችን ግብአቶች። ከዛ ሎሚውን ሳደርግ እንደዚህ እየተጠቀለለ ይመጣል እና በደንብ አድርጋችሁ መላልሳችሁ ትመቱታላችሁ። እዚህ ጋር በጣም ውሃ የሚይዝ ከሆነ ምንድነው የምታደርጉት? የተወሰነ የሬት ጀል ትጨምራላችሁ ማለት ነው። ከዛ በደንብ ትመቱታላችሁ እና እኔ እየመታሁ ቆረጥ እያረኩ ነው ማሳያችሁ፣ ምክንያቱም ቪዲዮ ረጅም እንዳይሆን ማለት ነው። ይሄ የምንጠቀመው ለልጅ ለአዋቂ፣ እንደዚሁም ደግሞ ለፊታችን ለእጃችን እጅግ በጣም ይጠቅማችኋል። ለውጥ ታዩበታላችሁ። እንደው እስከ 7 ቀን ድረስ እንኳን ሞክሩት። የምር ለውጥ ታዩበታላችሁ። እኔ ብዙ ለውጥ አይቼበታለሁ። ለዛ ነው ለእናንተ ያጋራኋችሁ ማለት ነው። ለራሴ ብቻ መስራት እችል ነበረ፣ ግን ለምን ተጠቀሙበት እናንተም። እዛ ላይ ደግሞ በባለፈው ለእግሬ በሰራሁት ቪዲዮ ላይ ለፊት ይሆናሉ እያላችሁ ብዙዎቻችሁ ጠይቁኛላችሁ እና ሎሚ ስለጨመርኩ ማለት ነው። እና ሎሚ በእርግጥ ለቆዳ ጥራት በጣም ነው የሚጠቅመው። የሞተ ቆዳን የተለያዩ ጥቋቁር ነገሮችን በቀላሉ ስለሚያነሳ እጅግ በጣም ይጠቅማል። እና ልክ ከታጠብን በኋላ እዩት፣ ይህንን ብንቀባ ሁል ጊዜ ምን አይነት ለውጥ እንደሚኖረን አትጠይቁኝ። እና ይህንን ክሬም ገበያ ላይ ብትገዙት ብዙ ብር ነው የምታወጡበት። እነዚህ ግን የቀላቀልኳቸው ግብአቶች ሁሉም በጣም በቀላል ነው የምናገኛቸው ማለት ነው። እና ስታስቀምጡ ደግሞ ደረቅ እቃ ላይ አድርጉት። እሺ እቃችሁን አጥባችሁ ከሆነ በደንብ በሶፍት ውልውል አድርጋችሁ ከውሃ የጸዳ ቢሆን ጥሩ ነው። ምክንያቱም ይሄንን እኔ የምጠቀመው ለወር ነው፣ ለ1 ወር ይበቃኛል ማለት ነው። ይሄ እንዳለ የምታዩት ለወር ይበቃኛል። እና እንደዚህ አድርጌ አስቀምጠዋለሁ። የተረፈኝንም በሌላ እቃ አረጋለሁ። አላርጂክ ካለባችሁ እንደዚህ ሞክሩ። እኔ ሎሚ ይስማማኛል። ምናልባት የሎሚ አላርጂክ ወይ ከነዚህ ውስጥ የሬት ያለው ካለ በእጃችሁ ላይ መፈተሽ ትችላላችሁና በጣም ቆንጆ ነው። እንደምታዩት የሚያምር ክሬም ነው የሰራሁት። ያው ስታዋህዱ ትንሽ እጅ ያደክማል። ሆኖም ግን ውጤቱ ይህንን ይመስላል። ያማረ ነው። ጥሩ ክሬም ነው። ደስ የሚል ክሬም ነው። እየቀባው ደግሞ አሳያችኋለሁ። እንደምትወዱት ተስፋ አደርጋለሁ። እርግጠኛ ነኝ። ይሄንን ተጠቅማችሁ ከጥቁር ነጠብጣብ፣ ከማዲያት እንደዚሁም ደግሞ ከአይን ስር መጥቆር እጃችሁ በተለይ እንዳለ ጥሩ ውጤት ታዩበታላችሁና ተጠቀሙበት። አጠቃቀሙንም ያው አሳያችኋለሁ። የምንጠቀመው በመጀመሪያ ፊታችንን ንጹህ ማድረግ አለብን፣ ይሄንን ክሬም ከመጠቀማችን በፊት ማለት ነው። ምክንያቱም ስለማንታጠብ በመጀመሪያ ክሬማችን ይህንን ይመስላል። እናንተ ፊታችሁን ለብ ባለ ውሃ እንደዚህ ታደርጉና በፎጣ ከፈት እንዲል ቆዳችን እንደዚህ አብሱት ማለት ነው። ከዛ በኋላ ይይዝላችኋል ክሬሙን። መዓዛው አትጠይቁኝ የምር ማለት ነው። እና ቆዳችን እንዳይሸበሸብ በዚህ አፋችን ስር ቅርጽ እንዳያወጣ ለሁሉም ይጠቅመናልና ይሄ ኮኮናት በተለይ በጣም ጠቃሚ ነው ለቆዳ እና ተጠቀሙት።
እንደዚሁም ባቢ ኦይሉ ባልዚኑም ያው አልነግራችሁም፣ ያው ሁላችሁም ታውቁታላችሁ። ነገር ግን እንደዚህ ተቀብተን ፀሐይ ላይ መውጣት የለብንም፣ ምክንያቱም ጥሩ አይደለም እና ለዛ ነው ማታ ተጠቀሙት እምላችሁ። ሁል ጊዜ ማታ ወዴትም ስለማትሄዱ እንደዚሁም ወደ ውጭ ብትወጡ እንኳን ጥላ ስለሆነ ችግር የለውም። ከተጠቀማችሁ ከቀባችሁት በኋላ በደንብ እዚህ ጋር አካባቢ ጠባሳ የሚይዝብኝ እኔ እዚህ ነው፣ ማዲያት የሚይዝብኝም የሚወጣውም እዚህ ነው እና ከላይ ግንባር የሚሸበሸበው ግንባራችን ላይ ነው። ስለዚህ በደንብ አድርገን እዛ ቦታ ላይ ማሳጅ እናደርገዋለን። ይህ ክሬሙ ደግሞ ጥቁር ነገር ጠባሳ ነገር ስለሚያጠፋ የአይናችሁን ስራሱ መቀባት ትችላላችሁ። ምንም ሳይድ ኢፌክት የለውም። እመኑኝ ትወዱታላችሁ። ያው በደንብ አድርጌ እኔ ማሳጅ አድርገዋለሁ። ያው ለእናንተ ለማሳየት ነው። እኔ በየቀኑ ነው የምቀባው፣ ቀን በቀን ማታ ማታ። ጠዋት አልቀባም፣ ለእናንተ ለማሳየት ካልሆነ በስተቀር ጠዋት አልቀባም። ምክንያቱም በቀላሉ ቀን የምትቀቡት ከሆነ አቧራ ይስባል። ፀሐይ ላይ የምትወጡ ከሆነ ደግሞ የፀሐይ ብርሃን ሲያገኘው ቆዳችንን ጥሩ አይደለም። እንደዚህ ተንከባክበን አሳምረን ፀሐይ ላይ ማስጣት እንደ እህል እንደ ማስጣት ነው እና ስለዚህ በደንብ ተቀቡ። እዚህ አካባቢ በተለይ ማዲያት ያለባችሁ እንደዚሁም ደግሞ ይህ ጥቁር ነጠብጣብ የሚወጣባችሁ የብጉር ጠባሳ ካለባችሁ እዛ ላይ ቀባ እያደረጋችሁ የተወሰነ ማሳጅ አድርጉለት ማለት ነው እና የፊት ቆዳችን አንድ አይነት እንዲሆን እንዲስተካከል ይረዳናል። ከዛም እጃችሁንም ደግሞ ትጠቀማላችሁ። እኔ አሁን እንደዚህ ተቀብቼ አልታጠበውም፣ እንደዛ ነው የማደርገው ሁል ጊዜ ማለት ነው እና በጣም ነው የሚጠቅመው። በተለይ ቢዚ ለምትሆኑ እንደዚህ የአንገታችሁንም ሁሉንም ለልጆቻችሁም ቢሆን ይህን መጠቀም ትችላላችሁ። ሳይድ ኢፌክት የለውም። ሎሚ ለቆዳ እጅግ በጣም አሪፍ ነው። እኔ ማስክም ሆነ ክሬምም ሆነ እሰራበታለሁ፣ ግን እኔ ምንም ለቆዳዬ በጣም ይስማማኛል እና እናንተም እንደነገርኳችሁ አላርጂክ ካለባችሁ በመጀመሪያ ፊታችሁ ላይ ከመቀባት ይልቅ እጃችሁ ላይ መፈተሽ ትችላላችሁ። እንዴት ብርሃን እንደሚያስመስል አትጠይቁኝ፣ ፊታችሁን ማለት ነው። እና እኔ ያው ቆዳዬ ደረቅ ነው፣ እስኪን ድራይ ነኝ ማለት ነው። ለዛ ቫልዚኑን በዛ አድርጌዋለሁ። በጣም የተመቸኝ፣ በጣም ነው ፊቴን እንደ ብርጭቆ ነው ያበራልኝ እና ግሎ ያደርጋል። በጣም አሪፍ ነው፣ ተጠቀሙበት። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። ቸር ያቆየን። ይህን የፊት መንከባከቢያ ክሬም ሰርታችሁ ተጠቀሙ። ባይ